ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ። ሰላም ጤና ይስጥልን ውድ አድማጮች፣ ለሳምንት የያዝነው ቀጠሮ ቀኑ ደርሶ ዛሬም ተገናኝተናል። የዚህን ሳምንት ያላለቀ ጉዞ የተሰኘውን ፕሮግራማችንን በልዩ ሁኔታ አሰናርተን ይዘን ወደ እናንተ መተናል። እናንተም እንኳን ደህና መጣችሁ ብላችሁ እንደምትቀበሉን ተስፋ እናደርጋለን። ዘውትር በዚህ ሰዓትና በዚህ ቀን ከቤታችሁ እንገባለን። እናንተም ቤት ለምቦሳ ብላችሁ እንደምትቀበሉን ጥርጥር የለንም። በዚህ ባላለቀ ጉዞ ፕሮግራማችን በርከት ያሉ ቁም ነገሮችን ለእናንተ መረጃን የሚሰጡ የተመረጡ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየትም ካላችሁ 0944 088998 የስልክ መስመራችን ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። በምናቀርበው ፕሮግራም ዘና ያላችሁ ቁም ነገርን ትጨብጣላችሁ። ይህ የሬዲዮ ፕሮግራማችን ያላለቀ ጉዞ ይሰኛል። ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ። ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር ዘወትር በዚህ ሰዓት ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ይህ ያላለቀ ጉዞ የተሰኘው በየሳምንቱ በየቤታችሁ የሚደርሰው የሬዲዮ ፕሮግራም በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ይደርሳል። ዘና እያደረግናችሁ ቁም ነገርን እናጋራችኋለን። እስኪ በየአካባቢያችሁ ያስተዋላችሁት ሴትን ልጅ ዝቅ የሚያደርጉ የሚያንኳስሱና እኩልነቷን የማይቀበሉ በማህበረሰቡ የሚተገበሩ ባህሎች፣ ትውፊቶች እንዲሁም ያልተገቡ ድርጊቶች ካሉ ወደኛ ደውሉና በጉዳዩ ላይ እንምከርበት። 0944 088998 የተንቀሳቃሽ የስልክ መስመራችን ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። እንግዲህ ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFP ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ይህ ያላለቀ ጉዞ የተሰኘው ፕሮግራማችን ወደ እናንተ ወደ አድማጮቻችን ከሚያደርሳቸው ምርጥ ቅንብሮች መካከል ስፍራሽ ድራማችን ተጠቃሽ ነው። ባለፈው ሳምንት በድራማችን ስፍራሽ ለጓደኛዋ ደውላላት ወንድሜ ማልዶ የወጣ እስካሁን አልተመለሰም ብላት ነበረ። ልቤ ፈርቷል፣
ወንድሜ በማለዳ ተነስቶ ሲያንጎራጉር ነበረ። ምን ገጥሞት እንደሆነ አላወቅኩም። ስነ ጽሑፍን ያህል አጥንቶ ስራ ማጣቱ የማይሆን እርምጃ እንዳያስወስደው ፈራው ስትላት፣ ጓደኛዋን በጭራሽ አታስቢ፣ ምናልባት እሱ ሌላ ጉዳይ ላይ ሊሆን ይችላል ብላ ነገሩን ቀለል አድርገዋለች። ከዛም ስፍራሽ ስለ አባቷ አንስታ ፍራቻ ውስጥ እንዳለችና ነይ አስተዳድሪኝ ብላት እሷም ቶሎ ወደ ጓደኛዋ እንደምትመጣ ተነጋግረው ተለያይተዋል። ዛሬ ደግሞ ተከታዩን ክፍል ይዘንላችሁ መተናል። እነሆ ድራማችንን ተጋበዙልን። ስፍራሽ አባትሽ አብረውሽ አልመጡም ነበር? እዚሁ በር ላይ አድርሶኝ እኮ ነው ሄደው። መግባትሽ ሳያረጋግጡ ሄዱ? እኔም ሳላገኛቸውና ሳላመሰግናቸው። አሬ ምን ምስጋና ነው? ይልቅኝ ማናቸው ጎረቤታችሁ? ማንን? እኔ ግንባራሙ ሰውዬ። አቶ ደርብን ነው? አዎ፣ እሳቸውን ከእናንተ ቤት ፊት ለፊት ስላገኘናቸው እሳቸው እንዲሸኙ ይነግሯቸው ተመለሰ። ከዚች እንዴ አጠሪኝም ነበር? ያው ጨለማ ስለሆነ ለመጣራት ደስ አይልም ብለን እኮ ነው። እሳቸው ከሚሸኙሽ ብትጠሪኝ ይሻለኝ ነበር። ምን ነው አትወጃቸውም እንዴ? በጣም የሚቀፉኝ ሰው ናቸው። ተንከሲስ። ውይ ይሄን ያህል ምን ነው? እጃቸው አይጠራም ስትይ ማለቴ ሌባ ናቸው? እንደሱ አይደለም። እና ምንድን ነው? አዋቂ ቤት ያዘወትራሉ። በማዬ ሞት የእውነትሽ ነው? ማየኝ ሳይ ደስ የማይሉ ቤተሰቦች ናቸው። ለጉርብትና አይመቹም። ወይኔ ከባድ ነው። ግን ምን ሲያደርጉ ታይተዋል? ከማን ጋር ነው የሚሄዱት? በቅርብ እኛ ቤት ያደረጉትን ልንገርሽ። እሺ። የሞተች አይጥ ውይ የረጋ ደም ቀብተው በጥቁር ካልስ ሸፍነው በር ላይ ጥለውብን አገኘ። እንዴት ይዘገንናቱ! ስማ አይሽ የዛን ቀን ወንድሜ ያለ ልማዱ በማለዳ ተነስቶ ቤቱን ከፍቶ ሲወጣ ይረግጠዋል። ወይኔ አምላኬ! በባዶ እግሩ ረገጠው? አዎ። ከዚያ ቀን ጀምሮ ወንድሜ ልክ አይደለም። ይሄው ዛሬም በጠዋት ተነስቶ ሲያንጎራጉር አረፈደ። ወዴት እንደሚሄድ እንኳን ሳይነግረኝ ሄደ። እንደምታየው ይሄው እስካሁን አልተመለሰም። እና ከዚህ ጋር ምን ያገናኘዋል? እየነገርኩሽ ሟርት ጥለውብን እኮ ነው። ምን? ወይኔ እኔ ጨዋ የሚመስሉ ሽማግሌ ግን እንዲያደርጋሉ? ያሳዝናል። በጣም ያሳዝናል። በእኛ ስለሚቀኑ ከድሮ ጀምሮ ሟርት እንደጣሉብን። ከዚህ በፊትም እንዲያደርጉ ነበር? ይቺማ ቀላሏ ናት። ዘግናኝ ነገር አድርገውብናል። ይሄው ቤታችን በየጊዜው እየመነመነ መጣ። ግን አንድ ጥያቄ አለኝ። ጠይቂ። ግን ይሄ ሟርት የሚባለው ነገር እንደሚሰራ ታምኛለሽ? ማለቴ አንቺ የተማርሽ በመሆኑ እንዲህ አይነቱን ነገር የምትቀበዩ አይመስለኝም። በእርግጥ እኔ እስከማውቀው ድረስ የተማርኩት ነገር በእነዚህ ነገሮች ላይ በቂ ትንታኔ እንደማይሰጥባቸው ነው። ግን የሰው ልጅ በአካባቢው ላይ ሚዛን ወይም ኃይል ለማግኘት ሲል የሚፈጥራቸው ነገሮች መሆናቸውን እረዳለሁ። እንዴት? ሰው አእምሮአዊ፣ ስሜታዊና አካላዊ ጥንካሬና የበላይነትን አጥብቆ የሚሻ በመሆኑ ዘወትር የተለያዩ ነገሮችን በህይወቱ ሲሞክር ኖሯል። እነዚህን ነገሮች በተፈጥሮ ላይ የበላይነቱን ለማሳየትና ለመጠበቅ ተጠቅሞባቸዋል። ሰውን የሚጎዳም ቢሆን ምድር ላይ ለሰው መድኃኒቱ ሰው እንደሆነ ሁሉ በሽታው ማለት አጥፊውም ሰው ነው። ለመድኃኒትነትም ለጥፋትም የሚጠቀምባቸው ልምምዶች አሉት። ሁሉንም በየተራ እየመዘዘ እያወጣ ይጠቀምባቸዋል። በጣም ይገርማል። እኔ እኮ የሚመስለኝ ሰው በምድር ሲኖር ባለማወቅ ውስጥ የሚመላለስ ሆኖ ነበር። ዛሬ ግን ተገለጠልኝ። አንዳንድ ሰዎች የሚያደርጉት ነገር እየተገለጠላቸው ይመስለኝ ነበር እኮ። የሰው ልጅ በዘመናት ያዳበራቸውን ነገሮች የሚያስተላልፍበት ስርዓት ዘርግቷል። ስርዓቶቹን ስትመረምሪያቸው ታገኛቸዋለሽ። ድንቅ ንግግርና እውቀት ነው ያለሽ። እንዳንቺ ዩኒቨርሲቲ ገብቼ መማር ጉጉት አሳደርሽብኝ እኮ። አረ ቀናሁብሽ። እንዴት ነው ደስ የምትይው? አመሰግናለሁ። እኔ ከሴት አያቴ የወረስኩት የእውቀት ጥማት አለብኝ። ለዚያም ነው ስነ ጽሑፍና ሳይኮሎጂን አጣምሬ ማጠና። ሁለቱም ማጥናትሽ ግን ያለው ጥቅም ምንድነው? ሁለቱም የሰው ልጅ የሚያጠኑ ሙያዎች ናቸው። ስነ ልቦና የሰው ልጅ ህሊናና ባህሪ የሚያጠና ሲሆን፣ ስነ ጽሑፍ ደግሞ በቃላት አማካኝነት የሚደረገውን የመረጃ ልውውጥ ይፈክራል፣ ይተረጉማል። ስለሆነም የሰውን ማንነት ለማወቅ ካለኝ ጉጉት ተነስቼ ህሊናዊ ማንነቱን ከስሜታዊ ማንነቱ ጋር አጣምሬ እየመረመርኩት ነው።
የምትይኝን ነገሮች ለመረዳት ጥረት ባደርግም ምንም አልጨበጣልኝ። ቀስ እያልሽ ትደርሽበታለሽ። ዋናው ነገር ጠንካራ ፍላጎት ይኖርሽ። ለራስሽ የምትገቢውን ቃል ጠብቀሽ ለውጤቱ እስክትበቂ መታገስ ነው። ተባረኪ። ኧረ እንኳንም እንዳስተዳድርሽ ጠራሽኝ። እንደ ያለ አስተማሪ ጊዜ ኖሮኝም አያውቅ። ግድ የለም ያለውን የሰጠን እኮ ጋር ይባልም ይባል የለ። እኔንም ዘና አድርገሽኛል። ፍርሃቴን አባረሽልኛል። ታውቂያለሽ ጨለማው ሊበላኝ ነበር። እንዴ ይሄን ያህል ጨለማ ትፈራለሽ? በጣም ፈራለሁ። ወይ ረስቼው ወጣ ሙቄ ነበር። በእራት እንብላ። እኔ ማርም አለስ ጠግቤያለሁ። ለቤት ተነሽ እንብላ። በጭራሽ አልበላም። እንግዲያውስ ነው የሚቀርብኝ። በጣም መሽቷል። በቃ ተነሽ እንተኛ። እንዴ ታዲያ አንቺ አትበይም እንዴ? ይዤው ከምተኛ ይቀርብኝ ባክሽ። እንደዛ እስከሆነ እሺ በእንተኛ። ተነሽ በይ። ያላለቀ ጉዞ ነው እየሰማችሁ የምትገኙት። ስፍራሽና ጓደኛዋ ተገናኝተዋል። የስፍራሽ ጓደኛ ሮጣ እነ ስፍራሽ ቤት መታለች። ስፍራሽ ጓደኛዋን ስለሸኛት ሰው ስትሰማ አልወዳቸውም፣ አቶ ደርብ ከሚሸኙሽ ብትጠሪኝ ይሻል ነበረ፣ አዋቂ ቤት ያዘወትራሉ፣ ለጉርብትና አይመቹም፣ ከዚህ በፊትም እኛ ቤት ያደረጉት መጥፎ ተግባር አለ፣ ወንድሜም ዛሬ በጠዋት ተነስቶ ሲያንጎራጉር ያረፈደው በዚህ ምክንያት ነው ብላ ለጓደኛዋ ነግራታለች። ከዛም ስለ ስነ ልቦናና ስነ ጽሁፍ ስፍራሽ ያላትን እውቀት ለጓደኛዋ አጋርታታለች። ሁለቱም በመገናኘታቸው ተሞጋግሰው ወደ መኝታቸውም አምርተዋል። ሳምንት ደግሞ ተከታዩን ክፍል ይዘንላችሁ እንመጣለን። ሳምንት ጠብቁን። የድራማው ጸሐፊ አንላይ ጥላሁን ነው። ሴቶች እንግዲህ በማህበረሰባቸው በሚደርስባቸው የባህልና የአስተሳሰብ ተጽዕኖ ምክንያት ከብዙ ማህበራዊና ኢኮኖሚያዊ እድሎች ተጠቃሚ ሳይሆኑ ቀርተዋል። በዚህ ባላለቀ ጉዞ ፕሮግራማችን እንዲህ ያሉ ጉዳዮች ላይ ትኩረት በማድረግ ለችግሮቹ መፍትሄዎችን በውይይትና ሀሳቦችን በመለዋወጥ ከእናንተው ከአድማጮቻችን ጋር ስለ መፍትሄው እንመክራለን። በነገራችን ላይ ይህ ያላለቀ ጉዞ ፕሮግራማችን ሁሌም በዚሁ ሰዓትና በዚሁ ቀን ወደ እናንተ ይደርሳል። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታቷቸው። ሴቶችና ልጃገረዶች ለዘመናት የሚገባቸውን መብትና መድረስ የሚችሉበት ቦታ ሳይደርሱ ቀርተዋል። ለዚህ ምክንያቱ ደግሞ በማህበረሰቡ የሚደረጉ ምንም ጥቅም የሌላቸው ያልተገቡ ባህሎች እንዲሁም ሴትንና ወንድን ከፍና ዝቅ አድርገው የሚያስቀምጡ የማህበረሰቡ እሴቶችና ባህሎች ተጠቃሽ ናቸው። ማህበረሰቡ እነዚህም ባህልና እሴቶችን የሚተገብራቸው ሆን ብሎ ሴት ልጅን ለመጉዳት ብሎ እንዳልሆነ ለሁላችንም እሙን ነው። ነገር ግን የተሻለ ቤተሰብንና ማህበረሰብን ከመቅረጽ አንጻር እነዚህ የተሳሳቱ እምነቶችና የባህል ወግ ልማድ ድርጊቶች በማህበረሰቡ ዘንድ ይስተዋላሉ። ለዛሬም አንድ እንግዳ ይዘንላችሁ መተናል። የዛሬዋ እንግዳችን ገና በለጋነት እድሜዋ ስለ ሴት ልጅ እኩልነትና እኩል የሆነ ተሳትፎ ከትምህርቷ ጎን ለጎን እየተጋች ያለች ተማሪ ናት። እስኪ ስሟን እንስማና በመቀጠልም ከእንግዳችን ጋር የነበረንን ቆይታ በሙሉ እንሰማዋለን። አብራችሁን ቆዩ። ሁለተኛ ደረጃ ትምህርት ቤት ነው። 11ኛ ክፍል ተማሪ ነኝ። ትምህርት እንዴት ነው? አሪፍ ነው። ቆንጆ ነው። ጎበዝ ተማሪ ነሽ ወይስ እንዴት ነው? መካከለኛ ምንም አይደለም። የሶሻል ተማሪ ነሽ ወይስ ናቹራል? ሶሻል ተማሪ ነኝ። ጥሩ ነው። ጥሩ ነው። በጣም የምትወጂው ትምህርት ምንድን ነው? ጂኦግራፊ ነው። ጂኦግራፊ። አይ ጥሩ ነው። እስኪ እናንተ ጋር እዚህ አካባቢ ከሴት ልጅ ጥቃት ጋር በተያያዘ ከጾታ ጋር በተያያዘ እንደው ችግር የምትይው ነገር ምንድን ነው? ያው በድሮ ጊዜ እንደሚነሳው ከሆነ የሴት ልጅ ግርዛት ነበረ። ግርዛቱ ደግሞ በአሁን ማለት ድሮ በሰሩት ልጆችም ሆነ አንዳንድ አይጠፋም፣ ግን አሁን ሙሉ ለሙሉ ሊባል ይችላል ጠፍቷል። ግን አሁን በጣም ቆሼ ላይ እየተበረከተ ያለው ያለ ዕድሜ ጋብቻ ነው እና አሁን ደግሞ እሱን ለማስቆም ደግሞ እኛ ክበብ ላይ ተካተናል። እሱን ደግሞ ለማስቆምና ለመግታት እንሞክራለን። እንዴት ተመረጣችሁ? ክበብ አባል እንዴት ልትሆኚ የቻልሽ? ፍላጎቱ ስላለሽ ነው? ጉዳዩ ስላሳሰበሽ ነው? እንዴት ነው?
እዚህ እኔ እዚህ ብቻ አይደለም የሚሰራውት ጁኒየርም ሰርቻለሁ አንደኛ ደረጃ እያለሁኝ አንድም ከዛን ተመረጥነው ሁለተኛ ደግሞ አንደኛ ያሳስበናል ስለዚህ አይነት ጉዳይ ምክንያቱም እየተወሰዱብን ያለው ማለት እየተጎዱ ያሉት እህቶቻችን ናቸው ነገ ደግሞ እኛ ላለመድረሱ ምን ዋስትና አለ እህቶቻችን ላይ ጓደኞቻችን ላይ አለመድረሱ ምን ዋስትና አለን በሚል በቁጭትም ተነሳስተን ነው የተመረጠ በሬዲዮ የምናዳምጣቸው ታሪኮች አሉ እነሱን በሁለተኛ ደረጃ ትምህርት ቤት በሚኒ ሚዲያ እንደዚህ ፕሮግራም ምናምን አዘጋጅተን በትምህርት ቤቱ እና ከውጪ ላይ የሚሰሩ አሉ ከውጪ አካላት ጋርም እንትን ብለን የተለያዩ አካባቢዎች በመሄድ ማህበረሰቡን ለማስተማር አቅደናል። አሁን አንቺ አንደኛ ደረጃ ላይም ስትሰሪ ነበር አይደለ? እንዴት ነው እስቲ ገጠመኙ የአቀባበላቸው ምን ይመስላል? ማለት ያው አንደኛ ደረጃ ሲባል ሁሉንም ያካትታል ከህፃን እስከ ትልቁ ያው አብዛኛው ጊዜ ምክር ስንሰጥ የነበረው ከ5ኛ እስከ 8ኛ ባሉት ነበረ ከዚህኛ 7ኛ ክፍል እያለሁኝ ያው የግል ትምህርት ቤት ነበር ምንማረው መጀመሪያ ከዛ በኋላ 7ኛ ክፍል የለም ስንባል ወደ ጁኒየር የመጣ ነው ከዛ ጁኒየር ላይ ያው ብዙ ነገር አጋጥሞናል እንደዚህ ምክር ምናምን ሸርፈቲያ ተማሪ ሰብስባለን አስተምሩና አንተለን ነበር ያን ሰዓት ያው በቃ እዛ ጋር የመሳቅ አሽሙር የመያዝ ከዛ ከወጣን በኋላ ደግሞ ክፍል ላይ በቃ ሙድ ይዙብናል ምናምን ግን እኛ ያንን ብለን አልተውንም ያው በራሳቸው ጊዜ ሲያወሩ ይተውታል ብለን መመለስ ምንችለውን መልሰናል መመለስ ያልቻልነውን ይበሉ ብለን እኛ ምክንያቱም እኛ ምን ሰራው እኛ ላይ እንዳይደርስ ጓደኞቻችን ላይ እህቶቻችን ላይ እንዳይደርስ ነውና እኛ ምንም ሳይመስለን እንሰራ ነበር ግን ያው ለና አሽሙር ምናምን አይጠፋም ነበር ትምህርት ቤት ላይ ምን ይሰማሻል እንደዛ አሽሙር ምናምን እንትን ሲሉ ትፈሪያለሽ ወይስ እንደው በተወኩት ምናምን ታያለሽ ማለት እኔ ጓደኞቼ ምናምን ይላሉ በጣም ለቀው ይወጡም አሉ እኔ ግን በቃ አይ ማለት በቤተሰብ ምናምን ፍሪ ሆኜ ስላደኩ ኮንፊደንስ ችግር የለብኝም ይበሉ ምን ችግር አለ በቃ ነገ ሲገባቸው ይተውታል ብዬ ምንም እኔ ለመውጣት አስቤም አላቅም ግን በቃ ያኔ ተማሪ ፊት ምናምን መምህር ፊት ስለወሩ ይሁንስ በቃ እንትን ይሰማኛል እኔ በቃ እንትን አለች አይደል ስሜትሽ ሲነካ ምናምን ያኔ እንትን ልል እችላለሁ እንጂ ከዛ ውጪ ምናምን እንዲሉጣ ምናምን አስቤ ለዛች ደቂቃ ብቻ ልፈራ እችላለሁ ከዛ በኋላ ግን እንደዛ ሲሉ የባስ ኮንፊደንስ ስለሚጨምር ስድቡን አይደለም ማየው ገና ፊት ለፊት ያሉት እህቶቼን ጓደኞቼን ምናምን እኔንም እንደማድን ስለማቅ በቃ ኮንፊደንስን ጨምሬ አላቆም እስቲ አንቺ ስላንቺ ህይወት እስቲ እንዴት ነበር አስተዳደግሽ ምናምን ምን ይመስላል የተወለድኩት ያው ለአባቴ 7ኛ ልጅ ነኝ ለእናቴ ደግሞ የመጀመሪያ ልጅ ነኝ ሁለተኛ ሚስት ናት እናትሽ አዎ ሁለተኛ ሚስት ናት ከዛ በቃ ቤተሰቦቼ ፍሪ አድርገው ነው ያሳደጉኝ መጠየቅ ያለብኝን ጠይቃለሁ ኖርማል ፍሪ ሆነው ነው ያሳደጉኝ ማለት ምን ጉልሻል ማዘር እንደ እህት ባይዘው እኔ ብዙ ሜሴጅ ጓደኞች የሉኝም ብዙ ሪሌሽኖቼ ምናምን ከወንዶች ጓደኞች ጋር ነውና በቃ ኖርማል እንደ እህት ከፋዘር ያሉ ግን አብረን ስለማይኖሩ እንትን እንዲማማክረው ምናምን የለኝም እህት ማለት ነው ግን እንደ እህት እንደ እናት እንደ ጓደኛ ሳጠፋ እንደ እናት እየመከረች ሳዘን እንደ እህትም እንደ ጓደኛም ታማክረኛለች ምናምን በቃ ፋዘርም እንደዛው ነው ፍሪሊ ነው በቃ ትምህርት ጉዳይ ላይ ምናምን እንትን የለባቸው ትምህርት ኖርማል ትምህርት ካለብኝ ትምህርት ነው ምንም ማይሰራ ማለት አሁን አብዛኛው ጊዜ የመጀመሪያ ልጅ በዛ ላይ ሴት ምናምን ስትሆን ከኔ ኋላ 3 ወንድሞች አሉኝ ያው ገና ትንሽም ስለሆኑ ያው ብዙም በቻሉ ያህል ለመርዳት ሞክራሉ ግን በቃ ማዘርም ያው የመንግስት ሰራተኛ ናት ህግ ቢሮ ነው የምትሰራ እና ያው በቃ እሷም ጠዋት ትወጣለች ምሳ ሰዓት ትገባለች ከዛ ማምሻ 11 ሰዓት ተኩል ወይ ግፋቢል 1 ሰዓት ምናምን ትመጣለች በጣም ከበዛ ማለት ነው እና በቃ በዚህ ሁኔታ ላይ በቃ ምንም እንዳልጨነቅ አድርገው ፋዘር እንደ ሴት ይሰራል እንደ ሴት ወጥ ይሰራል ምንም ቤትን ምናምን እኛ አንጨነቅም በቃ ምክንያቱም በቃ ፍሪሊ ነው ሁሉ ነገር በመተባበር አቻላቻለ አይደለ ሁሉንም ነገር በእኩል ነው የምንሰራ የወንድ ስራ የለም የሴትም ስራ የለም ሁሉንም ነገር እኩል እንሰራለን በትምህርት ጉዳይም በቃ እንደዚህ ቀልም ነው የለም ቀጥታ ትምህርት ተምረን ጥሩ ውጤት አምጥተን እነሱን ማኩራት ነው የምንፈልገው እኛም እነሱም በቃ እንደዚህ ነው የሚያሳድጉን ማለት ነው ይሄ እንዴት ሊመጣ ቻለ አሁን እናንተ ቤት አንደኛ ከላይ መሰጠት አለበት ከፈጣሪ ማለት ነው ሁለተኛ ደግሞ ያው በቃ የተማሩም ስለሆኑ እናቴም ተላለች ሳይማር ያስተማረኝ አባቴን አመሰግናለሁ ተላለች እናቴ እሷ ደግሞ ያው ትንሽ ስለተማረች በቃ አንደኛ ተምረዋል
ሁለተኛ ደግሞ በቃ በራሳቸው የሚያስቡትን ያኔ ባይማሩም በቃ የሆነ እውቀት ይዘዋል። ቢያንስ ትምህርት እንትን ቢልም ትምህርት ላይ ሰርተዋል ማለት ነው። ስለዚህ ከዛ ነው ብዬ አስባለሁ። እስቲ እንደው ከነዚህ ከጎጂ ባህላዊ ድርጊቶች በተለይ ከግርዛት ጋር በተያያዘ እናንተ ቤተሰብ ላይ እንዴት ነው? ግርዛት እህቶቼ እኔም በፍጹም አልተገረዝንም። አባቴ ያው ስለተማረም እንደዚህ አይነት ጉዳዮች ላይ ምናምን ስለሚያውቅ አልተገረዝንም። ማናችንም አልተገረዝንም። እኛ ቤት ሴቶች ሁላችንም ወንዶች ውጪ ማንም አልተገረዝንም። እንደዚህ ማለት አሁን እኛ ከተወለድን በኋላ ያው ዘመኑም እየተለወጠ እየተሻሻለ ስለሄደ ስለዚህ አይነት ጉዳዮች ደግሞ ቤት ላይ ተወርቶ አያውቅም። ስል ማለት እንደዚህ ትገረዝ ምናምን ተብሎ አይታወቅም። እሷም ህግ ቢሮ ላይ ምናምን ስለምትሰራ በቃ ታውቃቸዋለች። እነዚህ ከኔ ጋር አብረን ብዙ ስልጠናዎች ሄደናል። ከሷ ጋር ስልጠናም አብረን ሰልጥነናል እና በቃ እነሱ ማንኛውንም አባቴ ያው ለእናቴ አንድ ነኝ እኔ ሴት ማለት ነው። ለአባቴ ግን 4 አለን። 4ታችንም አልተገረዝንም። ያንን እንዴት ሊቀበሉት ይችላሉ? የተለየ አመለካከት አለ እናንተ ጋር? ምክንያቱም እምነት ምንም እንደሱ የሚነሳው የማህበረሰብ አስተሳሰብ ከዛ ከማህበረሰቡ አስተሳሰብና ህግ ደንብ ውጪ ላለመሆን ነው አይደለ? እናንተ ያን እንዴት አለፋችሁት? ለምሳሌ ያው የማዘር ቤተሰብ ሀያቴ የሙስሊም ሼክ ነገር ነው። የእምነት አባት ነው። የእምነት አባት ነው ማለት ነው። እሱ በጣም እንትን ይል ነበር። እናቴ ሁለተኛ ልጅ ናት ለቤቱ 7 ነው ምናምን የሚደርሱ ሴቶች አሉ። እዛ 2 ወንድ ነው ያለው። 7ቱንም ሴት አላስገረዘም ማለት በቃ ያንንም እንትን ስለነበር ይሁን በቃ አንደኛ በስልጣኔ ያምናል በእውቀቱ ማለት ነው። ስለሽ በትምህርት እንደዚህ የሚሰጡ ነገሮች ቆም ብሎ ያዳምጣል። ደሞም እንደዚህ በሰው አሉባልታ ምናምን እንደዚህ እንትን የሚል ሰው አልነበረም እና ሀያቴ ማናቸውንም አላስገረዘም። አክስቶቼን ማለት ነው። አክስቶቼን ሆነ እናቴ አላስገረዙ። እንዴት ላያስገርዙ ቻሉ? እሱ ማለት እምነት አባት ሆኖ ከእንትኑ ጋር አይቃረንም ሲያወራ ድሮ ማለት ነው። በቁርአን የለም ነው የሚለው እሱ። በቁርአን መገረዝ የሚባል ነገር የለም። ሴት ልጅ ትገረዝ የሚል አንዳንዴ እንደዚህ እንትን ሲሉ ራሱ እንደዚህ ጎረቤት ምናምን እንትን ሲላቸው ናሽ ቁርአን ላይ የትኛው ነው እንትን ማለት ያለበት እስኪ ሴት ልጅ ትገረዝ የሚል አሳየኝ ይሉ ነበር። ስለዚህ በቃ ያኔ አላስገረዛቸው። ምን ይሰማሻል አሁን አንቺ? በጣም ነው ደስ የሚለኝ ማለት እኔ በዚህ ክበብን በመሳተፌ ትልቅ ነገር አትርፌያለሁ። ሁለተኛ ደግሞ ያው እነሱ እውቀት ኖራቸው ምናምን ማለት ትላንት እነሱ ባለመገረዛቸው ዛሬም እኔም ተርፌያለሁ። እህቶችም አልተገረዙም እና ለዛ በቃ ደስ ይለኛል፣ እኮራለሁ ማለት ነው። ስለ ወደፊቱ ምን ታስቢያለሽ? አሁን ግርዛት አሁን እንዳልሽው የተወሰነ መሻሻል አሳይቷል። ይሄ ያለ እድሜ ጋብቻ ከዛ የሴት ልጅ ጥቃት ምናምን እንዲቆም ደግሞ ምንድነው እያሰብሻለሽ ለማድረግ? ያው ድሮም እየተሰራ የነበረው ከሱ በለጥ አድርገን መስራት ነው ያሰብነው። ማለት በየቦታው እየዞርን በቃ በየቀኑም ከሆነ ካስፈለገ እንሄዳለን፣ ችግር የለም። ይሄን ጥቃት እንዳይስፋፋ በቃ እኛ የቻልነውን ያህል ወንዶችን እያቀላቀልን ምናምን ለመስራት ነው ያሰብነው። ከትምህርትሽ ጋር አይጋጭም ይሄ የምትሰሪው ስራ? አይ ብዙም አይጋጭም ማለት እንደዚህ የሆነ እንትን አለው ራሱ ሰዓት አለው ይሄን የምንሰራበት። አብዛኛው አሁን እዚህ እንትን አድማጭ ቡድን ላይ የተመደቡት አብዛኛው ጎበዝ ተማሪዎች ናቸው። 10 አለን። 10ሩም በቃ ይሞክራሉ የሚባሉ ናቸው እና በቃ እንትን ተሳስበን አንደኛ በእቅድ ነው የምንመራው። ሁለተኛ ደግሞ ያው እንትናችንም ትምህርት ቤት አስተማሪ ስለሆነች መሪያችንም አይከብድም። እሷም አሪንጅ ስለምታደርገን እኛም ለትምህርቱን ፍቅር ስላለን ይሄን ለዚህም ደግሞ ቦታ መስጠት ስላለብን አይጋጭም። የተደነቀላት መልኳ በጣም ምታምር ባመል ገዳይ ፈክቶ የደመቀው የደም ግባቷ አይወደኝ ይቺን ፀሐይ የተደነቀላት መልኳ በጣም ምታምር ባመል ገዳይ ፈክቶ የደመቀው የደም ግባቷ አይወደኝ ይቺን ፀሐይ አማን አይደለችም ሰላም አይደለችም አማን አይደለችም ሰላም አይደለችም
እስከሚመለሰው ከተደላደለው ከገላሽ አዳራሽ አይገባም አይወጣም አይደለም ከቶ አይደለም ጭራሽ የላምባ ኩራዝ ግሬ የላምባ ኩራዝ ግሬ ታበሪያለሽ ሆይ እስከ ዛሬ የላምባ ኩራዝ ግሬ የካባ ድሬ ወርቅ የካባ ድሬ ያላለቀ ጉዞ ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። በነገራችን ላይ ትምህርት ቤቶች ማህበረሰብ ውስጥ ትልቅ ተጽዕኖን ከመፍጠርና የተሻለ ማህበረሰብን ከመቅረጽ አንጻር የሚፈጥሩት ተጽዕኖ ቀላል የሚባል አይደለም። ተማሪዎችም በትምህርት ቤት ውስጥ የሰሙትንና በተግባር ያዩትን ነገር ወደ ቤተሰቦቻቸው ብሎም ወደ ማህበረሰቡ በአወንታዊ ጎን ከማጋራት አንጻር ሚናቸው ትልቅ ነው። እንዲህ ያሉትን ተማሪዎች ደግሞ የማበረታታት ከጎናቸው ሆኖ አላማቸውን የመደገፍ ኃላፊነት የሁላችንም ኃላፊነት ነው። የዛሬዋ እንግዳችንን ያላትን ልምድና ተሞክሮ ስላካፈለችን በመላው ያላለቀ ጉዞ ፕሮግራማችን አዘጋጆችና ተባባሪዎቻችን ስም ከልብ እናመሰግናለን። ሴቶች እንግዲህ ለቤተሰባቸው፣ ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይደለም። እንዲህ ያሉ በተለያየ ሁኔታ ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከል እና ጉዳቱም ትኩረት እንዲያገኝ ከማድረግ አንጻር የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ። ሀሳብ አስተያየት ካላችሁ አድርሱን። ሁሌም በዚህ ሰዓትና በዚህ ቀን ከቤታችሁ እንመጣለን። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ሴቶች ለማህበረሰባቸው ካበረከቱት ትልቅ አስተዋጽኦ አንጻር አሁን ያሉበት የኑሮ ደረጃና ውሳኔ የመስጠት አቅም ላይ እንመክራለን። ለወደፊቱ የሚሆኑ የመፍትሄ ሀሳቦች ላይ ትኩረት አድርገን እንወያያለን። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየታችሁንም በተንቀሳቃሽ የስልክ መስመራችን 0944 088998 ላይ ለማድረስ ወደ ኋላ እንዳትሉ፣ ደውሉም ጻፉም። ሌሎችም በርካታ ቁም ነገሮች በዚሁ ፕሮግራማችን ወደ እናንተ ይደርሳል። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን። ሀሳብ አስተያየትም ካላችሁ አድርሱን። የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በዚሁ ሰዓትና በዚሁ ቀን ወደ እናንተ ወደ ተወደዳችሁ አድማጮቻችን እናደርሳለን። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱ፣ ደውሉ፣ ጻፉም። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናድተን እንጠብቃቸዋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። ደውሉ አሊያም አጭር የጽሁፍ መልእክት ላኩልን። ሰላም ነው። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል።
ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ